በመደመር መንግስት እይታ የሃይማኖት ተቋማት ሚና በሚል መሪ ቃል የማዕከላዊ ኢትዮጵያ ክልል መንግስት ከካቶሊክ የሃይማኖት አባቶችና ምዕመናን ጋር በሆሳና ከተማ የምክክር መድረክ አካሂዷል። የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በመርሃ ግብሩ ላይ እንዳሉት የኢትዮጵያ ካቶሊካዊት ቤተክርስቲያን ከመንፈሳዊ አገልግሎት ባሻገር በትውልድ ስነ ምግባርና በሰላም እንዲሁም የህዝብ ሁለንተናዊ ተጠቃሚነት እንዲረጋገጥ እየሰራች መሆኑን ገልጸዋል። ከለውጥ ወዲህ ኢትዮጵያ በኢኮኖሚው ዘርፍ እያስመዘገበቻቸው ያሉ ውጤቶች የቤተ ክርስቲያኒቱም ድርሻ አላቸው ብለዋል። ኢትዮጵያ በ2023 በአፍሪካ ካሉ ሀገሮች ከ1 እስከ 5 ለመምጣት ትልልቅ ስራ እየሰራች ነው ያለችው። በ2040 በዓለም ደረጃ ከ1 እስከ 20 ካሉ ሀገሮች ውስጥ ለመግባት በኢኮኖሚ ዘርፍ ትልልቅ ስራ እየተሰራ ነው ያለው። ይሄ እጅግ በጣም አጓጊ የመንግስት ብቻ ጉዞ ሳይሆን የካቶሊክም ቤተክርስቲያን ያረጋቸው አስተዋጽኦ በውስጡ ስላለ ነው። በትውልድ ግንባታ፣ በመንፈሳዊ ስራ፣ ልጆችን በዘመናዊ መንገድ በማስተማር ያረጋችሁት አስተዋጽኦ ነውና እነዚህንና የመሳሰሉትን ጉዳዮች ይዘን ዛሬ የመደመር መንግስትና የሃይማኖት ተቋማት ሚና በሚል የተዘጋጀ ጽሁፍ ቀርቦ ውይይት እናደርጋለን። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ በበኩላቸው የካቶሊካዊት ቤተክርስቲያን የእምነት አባቶች ስለ ሰላም አበክረው ሊሰሩ እንደሚገባ ጠቅሰዋል። የሰላም ጉዳይ የሆነ አካል ኃላፊነት ብቻ አይደለም፣ የሁላችን ኃላፊነት ነው። በመሆኑም የሃይማኖት አባቶች በመንፈሳዊ ማህበርነታቸው ሰላምን ያስተምራሉ። እናቶች በቤተሰብ ውስጥ ፍቅርን፣ መተሳሰብን በማሳደግ ሰላምን ያጠናክራሉ። ወጣቶች ደግሞ የነገ ተስፋ ትውልድ ስለሆኑ ከግጭት ርቀው በአንድነት መኖር ማሳየት ይጠበቅባቸዋል። በዛሬው ዓለም ሰላምን መጠበቅ ከመቼም በላይ አስፈላጊ ሆኗል። በውይይቱ የተሳተፉ የሃይማኖት አባቶችና ምዕመናን ለቤተ እምነቶች የመሬት ማረጋገጫ እንዲሰጥ፣ የማምለኪያና መካነ መቃብር ቦታዎችን በተመለከተ ያሉ ችግሮች እንዲፈቱ ጠይቀዋል። የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ማብራሪያ ሰጥተውበታል። የሆነ ቤተክርስቲያን ማረፊያ የሆነ መቃብር ቦታ ሲጠይቅ አንድ የካቶሊክ አባት ቀጥሎ የሚያመጣው ለዛ አካባቢ ብዙ ትሩፋቶች አሉ። የመቃብር ቦታ ማስታወሻ ቢሮዎች ያዙና ከዞኖች ጋር እንነጋገራለን። አባም በደንብ በአንድ ማስታወሻ አድርገው የት ቦታ ነው ችግር ያለው ብለው እንደገና ተወያይታችሁ እዚህ ቦታ እንደዚህ፣ እዚህ ቦታ እንደዚህ፣ እዚህ ቦታ እንደዚህ ብሎ ከመጣ ብዙም በጥያቄ የማታስቸግሩ ስለሆነ ለመፍታት እኛ ዝግጁ ነን። ብዙ አልተቸገርንም እስከዛሬ፣ እንፈታለን እና ምንም ስጋት አይግባችሁ፣ ይምጣ። ለሰላም እንቅፋት የሚፈጥሩ በማህበራዊ ድረ-ገጾች ግጭትና ለመግባባት እንዲፈጠሩ የሚሰሩ አካላት እንዲሁም የመሬት ወረራ፣ አክራሪነትና መሰል ችግሮች በዘላቂነት እንዲፈቱ በትኩረት እንደሚሰራም በኢትዮጵያ ካቶሊካዊት ቤተክርስቲያን የሆሳና ሀገረ ስብከት ዳይሬክተር አባ አማኑኤል ዮሴፍ ገልጸዋል። አክራሪነትን አንስተናል፣ የመሬት ወረራን አንስተናል። ብዙ ቦታ ላይ እንነጋገራለን። አንድ ቦታ ላይ አንዱ ብዙ ቁጥር ካለው ሌላውን የመጫን ነገርን በደንብ አውርተንበታል። ፕሮቴስታንት የበዛበት ቦታ ላይ ይሄ ፕሮቴስታንት ኤሪያ ብቻ ነው ብሎ ፕሮቴስታንት ዶሚኔት የማድረግ ነገር፣ ሙስሊም የበዛበት ቦታ ላይ ክርስቲያን አይገባም የማለት ነገር ምናልባት ከመንግስት ቁርጠኝነትን የሚጠይቅ ነገር እንደሆነ ተነጋግረንበታል። ርዕሰ መስተዳድር ዶክተር እንዳሻው ጣሰው ቤተ እምነቶች የስብከት ስነ ስርዓትን ተከትለው እንዲሰሩ አሳስበዋል። ነገር በሚፈልግ መንገድ ወደ ሌላ ቸርቾች፣ ወደ ሌላ መስጊዶች፣ ወደ ቤተ ክርስቲያን ወደ ምናምን ሄዶ ደጃቸው ላይ ምናምን ሲወጡ ከነሱ ውስጥ ማርኮ ለማምጣት ምናምን መሞከር ትክክል አይደለም ብለናል። ሁሉም ቦታ ቢኖረው እና ለካውንስሉ አሳይመንት ሰጥተናል። የሰጠነው አሳይመንት ተነጋገሩና በጋራ እንዴት ነው መሰበክ፣ የት ነው መሰበክ ያለበት፣ የት ነው የተልእኮ መፈጸም ያለባቸው፣ የት ነው የወንጌል ስርጭት መከናወን ያለበት የሚል ነገር ለይታችሁ ይሄን ነገር ለማረም ሞክሩ ብሎ አስተያየት ሰጥተናል። እናንተም በግል ስትገናኙ የጋራ የሃይማኖቶች ህብረት አለ። የጋራ እዛ ላይ በወንድምነት በስብሰባ ላይ በምናምን ላይ እንትን ሳይሆን በወንድምነት በግል ይሄ ነገር እንደዚህ ያመጣል፣ ይሄ ነገር እንደዚህ ያመጣል ብሎ መመካከር ያስፈልጋል። በእኛ በኩል እንሰራበታለን።